በጌታ ስም አነባለሁ። የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ከአራት ጀምሮ ባነበው ጥሩ ነው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሏት ጋር የነበሩት የኔዌ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት። እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና። የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔርም ከኛ ጋር ነው፣ አትፍሯቸው ብሎ ተናገሯቸው። ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔር ሙሴን ይህ ሕዝብ እስከ መቼ ይንቀኛል? በፊቱስ ባደረግኩት ተአምራት ሁሉ እስከ መቼ አያምነኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ፣ አንተንም ከነርሱ ለሚበዛና ለሚጠነክር ሕዝብ አደርግሃለሁ አለው። ሙሴም እግዚአብሔርን አለው፣ ግብፃውያን ይሰማሉ፣ ይህን ሕዝብ ከመካከላቸው በኃይል አውጥታቸዋልና ለዚህች ምድር ሰዎች ይናገራሉ። አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንክ ሰምተዋል። አንተም አቤቱ ፊት ለፊት ተገልጠሃል፣ ደመናህም በላያቸው ቆሟል። በቀንም በደመና አምድ በሌሊትም በእሳት አምድ በፊታቸው ትሄዳለህ። ይህን ሕዝብ እንደ አንድ ሰው ብትገድል ዝናህን የሰሙ አሕዛብ እግዚአብሔር ይህን ሕዝብ ወደ ማለላቸው ምድር ሊያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብለው ይናገራሉ። አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የሚያነጻ የአባቶቻችንን ኃጢአት እስከ 3 እና እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርክ የጌታ ኃይል ታላቅ ይሁን። ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው እባክህ እንደ ምሕረት ብዛት የዚህን ሕዝብ ኃጢአት ይቅር በል። ጌታ ይባርካችሁ። አረፍ በሉ። እንግዲህ ማክሰኞ በጣም የምንወደው ተረጋግተን የምንሰማበት የእግዚአብሔር ሐሳብ ነው። ዛሬ ላይ ደርሰናል፣ መተላለፍ ላይ ደርሰናል። ይህንን ሐሳብ ከማንሳቴ በፊት አንድ እውነት ልንገራችሁ። እዚህ ጋር ክብ ነገር ላርግና ምን ይላል? ይሄ ታያ መንፈስ ይላል። መንፈስ ይላል። እንደምታውቁት ሰው የእግዚአብሔር መንፈስ ባለቤት ነው። ሰው የእግዚአብሔር መንፈስ ባለቤት የእግዚአብሔር እስትንፋስ ውጤት ነው። ስለዚህ በክርስቶስ ኢየሱስ በመስቀል ስራ ስንድን ኢሚዲየትሊ ነው፣ አውቶማቲካሊ ማይክሮ ሰከንድ ሰው ያለምንም ስራ መንፈሱ ይድናል። መንፈሱ ይድናል። 4 ነጥብ። ለምንድን ነው በቅስፈት በክርስቶስ ኢየሱስ በማመን የሰው ልጅ የሚድነው ካልን፣ የሰው ልጅ የሞተው በቅስፈት ነው። አትብላ የተባለውን ዛፍ በበላ ጊዜ ኢሚዲየትሊ ነው የሞተው። ሞት ወዲያው ስለሞተ በአዳም ወዲያው ሞት ስለገባ በክርስቶስ ወዲያው ነው ሕይወት የገባው። ግልጽ ነው። መንፈሳችንን ለእግዚአብሔር ለማዳን የተጠቀመበት ብቸኛ መንገድ በመስቀል ላይ ክርስቶስ ኢየሱስን ቤዛ አድርጎ በመስጠቱ ነው። ሌላ አማራጭ ቢኖር በነገርኳችሁ የለም። ነፍሳችን የእግዚአብሔር መንግስት ውስጥ ቅቡልነት እንድታገኝ
አባ አባ ብለን የምንጣራበትን የልጅነት ስልጣን እንድናገኝ የመንፈስ ቅዱስን ድምፅ እንድንሰማ ሲመክረን እንድንመከር ሲመራን እንድንመራ ከሚረዳን ዋናና ትልቁ አውቶማቲካሊ ማንኛውም ሰው ኢሚዲየትሊ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ሲቀበል ወዲያው የሚሆነው መንፈሱ ይድናል። ግን አንድ ሚስጥር አለ። በመንፈሳችን ሲድን በፕሮሰስ የሚድን ነፍስ አለ። ነፍስ አውቶማቲካሊ አይድንም ወይንም ደግሞ ማቹር አያረግም። ምክንያቱም በኃጢአት ምክንያት በሰው ነፍስ ላይ ክፋት ከበፊት ይልቅ ኃጢአት በሰራ ቁጥር ከአዳም ዘመን ጀምሮ እየተደራረበ ስለመጣ ክፋት እየጨመረ አመጽ እየጨመረ እየመጣ ብዙ ስለሆነ ነፍስ በጨለማና በአጋንንት ክፋትና አመጽ ውስጥ ተጠቅጥቃለች። በመንፈሳችን ላይ ብርሃኑ ስለበራ በመንፈስ አማካኝነት ወደ ነፍሳችን ኢሚዲየትሊ ብርሃን ትንሽ ይገባል። ጻፊ በመንፈስ አማካኝነት ወደ ነፍስ ብርሃን በአንዴ መቆጣጠር ስለማይችል ትንሽ ይገባል። ብዙ አልኩኝ እኔ ትንሽ። ለዚህ ነው ሰዎች ከዳኑ በኋላ በስጋቸው ላይ የክርስቶስ ኢየሱስ መልክ በአንዴ የማይመጣው በፕሮሰስ የሚመጣው ነፍሳቸው በአንዴ እግዚአብሔርን መልክ ማሳየት ስለማይችል ትንሽ ይመጣል። ያ ማለት ምን ማለት ነው? ነፍስ ዕውቀት፣ ፍቃድ፣ ስሜት ባለቤት ናት። ስጋም ልክ እንደዚሁ ዕውቀት፣ ፍቃድ አለው። በነፍሳችን በኩል በዳነው በኩል የእግዚአብሔር መንፈስ ሲገባ ነፍሳችንን ሲጫናት ምን ማለት ነው? ስትረክስ ከነበር አትርከሺ፣ ስታጠፋ ስለነበር አታጥፊ፣ ስትዋሽ የነበረች አትዋሺ፣ ሲሰርቅ የነበረ አትስረቅ፣ ክፉ ሲያደርግ የነበረ አታርግ እያለ ነፍስ ላይ ሎድ ሲጨምር ነፍስ ላይ የተጠቀጠቀ እሾክ በእግዚአብሔር ቃል አማካኝነት እየተነቀለ ለውጥ ማለት በዳነው መንፈሳችን ወደ ነፍሳችን የሚመጣ የእግዚአብሔር ቃል ብርሃን ነው። ግልጽ ነው አይደል? ይሄ ሳልቬሽንን ወይንም ደግሞ ነፃነትን፣ ድነትን፣ ጉልበትን፣ ኃይልን፣ መልክን የሚያገኘው በፕሮሰስ ነው። ለዚህ ነው ትምህርት ያስፈልገው። ለዚህ ነው ቤተክርስቲያን ያስፈልገችው። ለዚህ ነው አስተማሪ ያስፈልገው። እኔ ስለናንተ ሰባኪ ሆንኩ ካለው ጳውሎስ ነፍስ ላይ የተሰገሰገ የኃጢአት ክምር የሚነቀለው በመንፈስ በኩል ወደሚገባው ብርሃን ነው። ለምን? መንፈሳችን አውቶማቲካሊ ስለዳነ። ሰው ድኖ አመፀኛ ሊሆን ይችላል። ሰው ድኖ ክፉ ሊሆን ይችላል። ሰው ድኖ ተንኮለኛ ሊሆን ይችላል። ሰው ድኖ ነፍሰ ገዳይ ይሆናል። ከየት መጣው? በአዳም በኩል ነፍስ ላይ የተሰገሰገ ኃጢአት። ይሄ በጊዜ ብዛት ነው። በአንዴ ትልቅ ሰው የሆነ ልጅ አለን። አቢጌል በአንዴ ሆናለች እንዴ? የጊዜ ጉዳይ ነው። እግዚአብሔር የወለዳቸው ልጆቹን በመንፈስ ለምሳሌ አንድ ሰው የ50 ዓመት ሰው ቢሆን የተወለደው 50 ዓመት ሲወለድ በእግዚአብሔር መንግስት እድሜው 50 ዓመት ሊሆን ይችላል። በእግዚአብሔር መንግስት ውስጥ ግን 1 ዓመቱ ነው። አሜን ነው። ስለዚህ ምን ማድረግ አለበት? በፕሮሰስ ማደግ መቻል አለበት፣ በመንፈስ በኩል ወደሚገባው ነፍስ። ከዛስ ነፍስ ላይ መንፈስ ቅዱስ ፕሮሰስ ይሰራል። ነፍስ ዕውቀት፣ ፍቃድ፣ ስሜት አላት። ለምሳሌ ነፍስ የምትጠቀጠቀው ከክፋት ዕውቀት ከሆነ ሙሌቷ እሱ ነው፣ ተግባሯም እሱ ነው የሚሆነው። እጅ የሚነካው እግር የሚሄድበት ሰው የሚናገረው በነፍስ በኩል በሚገባው ዕውቀት ነው። መንፈሱ ግን ድኗል። ስለዚህ ሰው የሚመገበውን ሲቀይር የሚናገረውን ይቀይራል፣ የሚነካውን ይቀይራል፣ የሚሄደውን ይቀይራል። ግልጽ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ለምንድን ነው ይሄን ያደረገው? ኢየሱስ ለነፍሳችንም ሞቷል። ማን ነው? ለመንፈሳችን ሞቷል፣ ለነፍሳችን ሞቷል፣ ለስጋችን ሞቷል። ይሄ ስጋ የማይበሰብሰውን የሚለብስበት ዘመን አለ የለም? አለው። ጻድቅ ሞትን እንዳያይ በእምነት አምኗልና ይላል። እንዲያውም በመስቀል የተጠቀቀለው ነፍሱ ተለውጣ ብርሃንን በትውልድ አየ የሚል ቃል አለ። ይሄ በነፍስ ውስጥ ብርሃን ይታያል በተለወጠ ሰው መካከል ውስጥ። ኢየሱስ ለሶስቱም ነው የሞተልን። ግን አውቶማቲካሊ የሚፈጸመው የትኛው ነው? መንፈስ ነው። ለምሳሌ አንድ ሰው በከባድ እርግማንና ኃጢአት ውስጥ ሆኖ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ሲቀበል እና ቢሞት የዘላለም መንግስት ይወርሳል። ለምን? መንፈሱ ይድናል።
በዚህ ምድር ላይ ግን በሚኖርበት ጊዜ ጌታ ኢየሱስን ተቀብሎ መንፈሱ ድኗል። መንፈሱ ሳልቬሽንን አግኝቷል። አዲስ ፍጥረት ሆኗል። ነፍሱ ግን እዚህ ላይ ስጋ ላይ የሚገለጠውን ተግባር ትምህርት ስላልቀየረች በቀደመው ትምህርት ነፍሱ ስጋውን ታዘዋለች። በመንፈስ በኩል የሚገባው ሎድ፣ ጫና፣ ብርሃን፣ ጉልበት፣ ቃል፣ መገለጥ፣ ትንቢት ምናምን ሲገባበት ነፍሱ በዛ ቁጥጥር ስር ስለሚሆን ፊዚካል ዓለም ላይ በስጋው የሚገለጠው የተማረው የብርሃን ዕውቀት ነው። ከዚህ ትምህርት ወልቆ ግን አስቀድሞ በነበረው ትምህርት ቢገባ በስጋው የሚገለጠው የትኛውም ድርጊት የዕውቀቱ ውጤት ነው። እሺ ይሄ ልንገራችሁ ነው። ለትምህርቴ ክሊር እንዲሆን ነው። ዛሬ የምትኖሩት ኑሮ ትናንት የመረጣችሁት ነው። ዛሬ የምትኖሩት እያንዳንዱ ኑሮ የትናንት ምርጫችሁ ነው። በሌላ አማርኛ ነገ የምትኖሩት ኑሮ ዛሬ የምትመርጡት ምርጫ ነው። ሰው በምርጫው የሚኖር አምላክ ነው። እግዚአብሔር ማንንም የሚያስገድድ አምላክ አይደለም። ሰጀሽን ያቀርባል። ለምሳሌ ዘዳግም ላይ 2 ምርጫ አስቀምጥልሃለሁ። ክፉን ብትመርጥ ይሄ ይሆንብሃል፣ ህይወትን ብትመርጥ ደግሞ ይሆን ምርጫ። ለምሳሌ ድጋሚ ምሳሌ እንገራችሁ። ምስራቅ ኤደን ገነት የሰው ልጆችና የእንስሳ መኖሪያ ነው አይደል? ነው አይደለም? ሰላም ነው በሉኛ አይደል? ይላችሁ ሰይጣን እዛ ምስራቅ ኤደን ገነት አይኖርም። ስለዚህ ሰይጣን ምስራቅ ኤደን ገነት ገብቶ ኃጢአት እንዲሰሩ እየተጠቀመበት ትልቁ መንገድ በእንስሳው ነው የገባው። በእንስሳ ውስጥ ክፉ ስለነበር አሁን ማለዳ ተነስተው ሔዋንና አዳም ሁሉ ቀን የሚያወሩት ከእንስሳ ጋር ነው። እንዲያውም ለእንስሶቹ ስም ያወጡት እነሱ ናቸው። ከእንስሳ ጋር ነው የምታወራው። ከእንስሳ ጋር ስታወራ ኖርማሊ ከእንስሳ ጋር የምታወራ ነው የመሰላት እሷ። ግን በእንስሳ ውስጥ የማን አቅርቦት አለ? በሉታ የማን አቅርቦት አለ? የምርጫ ነው፣ ጠምዝዞ አይደለም። እግዚአብሔርም ደግሞ አስቀድሞ ምርጫ አስቀምጧል። ከዚህ ሁሉ ብሉ፣ ከዚህ ግን አዳም አትብላ ከተባለው በልቶ በወጣ ጊዜ መጀመሪያ አውቶማቲካሊ በህይወቱ ላይ የሆነው መንፈሱን የሞተው። ይሄን በበላ ጊዜ ሞትን፣ መንፈሱ ሞተ። የጊዜ ጉዳይ ነው። በክርስቶስ ተነሳ። መንፈሱ ቢሞትም ነፍሱ ግን በወቅቱ ከነበረው ከእግዚአብሔር ጋር ኮሚኒኬሽን ማለዳና ማታ ስለነበረ አመጽ አሁን እንዳለ ያኔ ነበር እንዴ? አየ ነፍስ ትልቅ ፓወርፉል ናት፣ አቅም አላት እጅህን ለማዘዝ እግርህን ለማስኬድ። ነገር ግን እየቆየ ሲመጣ መንፈሱ ሙት ስለነበረ ለዚህ ነው ኤፌሶን ላይ የዚህ ዓለም ገዢ ይላል። የማያምኑትን አይምሯቸው ምን አድርጓል? አይምሮ ከተሳወረ እጅህ ምንም ስራ ይሰራል፣ ምንም ያደርጋል ማለት ነው። ስለዚህ እነዚህ አሁን ከዚህ በኋላ ለምናገርባቸው ለቀጣይ ህይወቶቻችሁ ዋስትናው ሰፊ ነው። አልመሸም። በህይወት ልናስተካክላቸው የሚገባቸው ሰፋፊ ተግባራቶች አሉ። እግዚአብሔር ያለን ውስጥ ገብተን እንድንዋኝ ካስፈለገ፣ እግዚአብሔር ያለን ውስጥ ገብተን እንድንይዝ ካስፈለገ፣ እግዚአብሔር የነገረን ነገር እጃችን እንዲገባ ከመጀመሪያው ከተፈለገ የዛሬ ትምህርት ይሄ ነው። መተላለፍ። ብዙ ጊዜ አስተማሪዎችም እኛም መድረክ ላይ ስንሰብክላችሁ መተላለፍ ኃጢአት ይመስላችኋል። ዝሙት፣ ርኩሰት ምናምን ነው እሱ አይደለም። እነሱ መገለጫዎቹ ናቸው። መተላለፍ መጀመሪያው መተላለፍ ቅድም ያነበብኩላችሁ ቃል ነው። በብሉይ ኪዳን እግዚአብሔር በድንቅና በተአምራት ያወጣውን ህዝብ ተሸክሞ መንገድ ላይ አድርሶ ሊተው ሳይሆን ማርና ወተት ወደምትፈሰው ምድር ሊያስገባቸው በፈለገ ጊዜ ያወጣቸው ሊያስገባቸው ነው። እግዚአብሔር ታማኝ ነው። ማንንም መንገድ ላይ ጥሎ አያውቅም። የማንም ደግሞ ባላደር አይደለም። ደግሞ አስጀምሮ ማስጨረሱ ሪፈረንስ አለው። እነዚህ ሰዎች ግን በህይወታቸው ላይ ከወሰዱት ትልቅ እውነት መካከል አንዱ ምንድነው? ይሄንን እግዚአብሔር አለማመን ነበረ፣ ወይንም ደግሞ መተላለፍ። ስለነሱ የተጻፈውን የእግዚአብሔርን ቃል አለማመን ማለት ባጭር ቃል መተላለፍ ማለት ነው። ለምሳሌ ማርና ወተት አስገባሻለሁ ብሎ ሳትቆነጥጪው እሱ ከተናገረ ልታምኙ የሚገባው ታማኙን ነው። ያንን አለማመን ቀጥተኛ ትርጉሙን ይባላል በሉታ። እሺ እንደዚህ በሉ፣ እግዚአብሔር ስለኔ የተናገረውን በሉ። አለማመን ማለት መተላለፍ ማለት ነው። እግዚአብሔር ስላንተ ሲናገር ለተናገረህ ነገር ሩቅ ልትሆን ትችላለህ። ይሄ ስራው ባህሪ ነው።
ዳመና አይቶ አይናገርም። ትምህርት ደረጃህን አይቶ አይናገርም። ዘርህን አይቶ አይናገርም። ጸሎትህን አይቶ አይናገርም። ጉብዝናህን፣ ቅድስናህን አይቶ አይደለም። እግዚአብሔር ስላንተ የሚናገረው ውስጡ ካለው እውነት ብቻ ነው። ስለዚህ ይታመናል። አሜን ነው። ጩህና እግዚአብሔር ይታመናል በሉ። ብዙዎችን የማናምናቸው ታማኝ ስላልሆኑ ነው። ባይታመኑም አይደንቀንም፣ አይገርመንም። የሰው ባህሪ ነው፣ አይገርመንም። እግዚአብሔር ግን ታማኝ ነው። ስለዚህ ቅድም እንዳነበብኩላችሁ ሁለት ሰዎች ብቻ ናቸው ማርና ወተት ወደምታፈሰው ምድር እንገባለን። ምንም እንኳን ምድሪቱ ላይ ያሉ ኔፍሊሞች፣ ረጃጅሞች፣ ሰልፈኞች፣ ጦረኞች ቢሆንም ጥላቸው ከላያቸው ተነስቷል። አንተ ከ6 ሚሊዮን ህዝብ ሁለት ሰው ብቻ እግዚአብሔር ጋር ትረስት አደረገ እና ሙሴ በጣም የተከራከረው እኔ በዚህ ልክ ባይብሌን ሳጠና በዚህ ልክ ሁለት ሊደሮች ቁጭ ብሎ የሚያወሩ ያክል ነው ያነበብኩት። ሰው እግዚአብሔርን ሲመክር በዚህ ልክ ያየሁት ዘከር ነው። ከግብጽ ያወጣቸው መንገድ ላይ ልገላቸው ነው ይሉሃል፣ ስምህ ይጠፋል። የገጠመህን የቤታችንን ጓዳ እነሱ አሕዛቦች አያውቁም ነው እኮ ባጭር ቋንቋ። እባክህን ምህረት የበዛ በሌላ አማርኛ እንዲያውም የነሱን ኃጢአት እስከ 2 እስከ 3 እስከ 4 ትውልድ ከፈለክ አምጣው እንጂ ይሄንን ህዝባስ እሱስ ደግሞ እንዲህ ይላል እንደ ሊደር መጥቶ እኔ እባክህ ለሌላ ህዝብ አረጋለሁ ከዚህ ቢሮ ልቀይር ነው አትቀይረኝ። ይሄ ተላልፏል። ቀይ ባህርን ከፍዬ በምድረ በዳ ውሃ ሲሉ ውሃ ሰጥቼ ሳቃጠለን አቃጠለን ፀሐዩ ሲሉ ዳመና አድርጌ እረ መብራት የለም ጨለማ ነው ሲሉ ብርሃን አምጥቼ ልብስ የለም ሲሉ ልብሳቸውን አዝዤው ከላቸው ላይ እንዳያልቅ ባደጉ ቁጥር ሲያድግ ማለት ነው ልብሱ። ጫማ ለቀብን ሲሉ ጫማውን ደግብየው አዝዤው ምግብ የለም ሚንስ ቤት የለም ሲሉ የመላእክት ምግብ አውርጄ ስጋ ማረን ሲሉ ቄራ ሊያቀርብ የማይችለው አንተ ለ6 ሚሊዮን ቄራ ታቀርባለህ? ከባድ እኮ ነው። ቄራ አቅርቤ በልተው ጠጥተው ሰውን እንደሚያወራ በሲና ተራራ በምድረ በዳ ወርጄ ሼክ አርጎ ተንቀጥቅጦ መለከት ሲና 4 መላእክት እኮ ነው በሲና ምድረ በዳ ዘጸአት ምዕራፍ 19 ገብተህ ማንበብ ትችላለህ። 4 መላእክቶች ናቸው። እግዚአብሔር እግረ መንገዱን ሲመጣ መለከት ነፉ፣ ምድሪቱ ተንቀጠቀጠች። እግዚአብሔር ሲያወራ እባክህን ሙሴ ዝም በልበለውና አንተ ራስህ ይሄ ህዝብ ልገቡ ነው ተዘጋጁ ሲላቸው አይችልበትም እግዚአብሔር አሉ። ትናንት ያደረገው ለዛሬው እምነት ነው በሉት። እግዚአብሔር ይታመናል በሉት። ቢደክምህም እመነው እግዚአብሔር ላይ ድከም በሉት። በሰው ተስፋ ሊቆረጥ ይችላል። እንዴት በእግዚአብሔር ተስፋ ይቆረጣል? ቀስ ብሎ ደርሶ ፈጥኖ የሚደርስ አለ። በጣም ስለምወዳችሁ ነው የምነግራችሁ። በጣም እየሮጣችሁ ያላችሁ ሰዎች መሮጥ ጥሩ ነው፣ ግን ከእግዚአብሔር ጋር ቆመ ሊቀድማችሁ ይችላል። መተላለፍ ማለት ስለ እግዚአብሔር ቃል ያለ አመለካከትን መቀየር ማለት ነው። መተላለፍ ማለት የእግዚአብሔርን ቃል ለማንም ሳትናገር በልብ መጠራጠር ማለት ነው። መተላለፍ ማለት ተስፋ የምትዘገይ ተስፋ ልብን ታሳዝናለችና ይሄ ነገር እግዚአብሔር ተናግሮኛል ወይስ አልተናገረኝም ማለት ኩዌሽን ማድረግ ማለት ነው። መተላለፍ ማለት እርኩሰት ማድረግ ማለት ዝሙት ማድረግ ማለት አይደለም። የደከመ ሰው የሚያደርገው ነው። ብዙ በኃጢአት ውስጥ ያሉ ሰዎች እኮ እግዚአብሔርን የሚያምኑ አሉ እኮ ለሰከንድ የማይንጠራጠሩት የህይወት ድካም ውስጥ የሚያልፉ ይውላችሁ ያ በክርስቶስ ደም ይነሳል። ይሄ ግን ሞትን ያመጣል። ይሄ ግን መንገድ ላይ መቅረት ያመጣል። ቀሩ ነው የሚሉት አይደል መጽሐፉ። በምድረ በዳ ምን አረጉ? ብዙዎቹ ቀሩ ይላል። እንዲያው የዘላለም መንግስት እንገባ ይሆን የሚል ጴንጤ ካለ ማለት ነው። ይሄ ነገር ያስኬድ ይሆን? ኢየሱስ ማለት ትክክል ይሆን? እንዲያው የሆነ ነገር እኔ እንዲያው ዝም ብሎ ይሄ መዝለል አላዋጣኝም። ይሄ ማክሰኞና አርብ እየመጡ መጮ ይሄ ነገር በህይወቴ ለውጥ ስላላመጣ እንዲያው ወደ ድሮ ልመለስ እንዴ?
በህይወት እኮ ምንም የሚታይ ነገር የለኝም። እንዲያውም እዛ እነሱ ጋር ትቻቸው የመጣሁት ዘመዶቼ አሁን ከኔ የተሻሉ ሆነዋል። ምናልባት ወደ ቀደመው ቤቴ ጎራ ልበል እንዴ የሚል መንፈስ ካለ መልሱ መተላለፍ ነው። ኢየሱስ ብቻውን ያዋጣል። ስላደረገልን ሳይሆን ባያደርግልንም ያዋጣል። ስለሞላልን ብቻ ሳይሆን ባይሞላልንም ያዋጣናል። ሌላ መንገድ ቢኖር እነግራችሁ ነበር። እውነቴን ነው የምነግራችሁ። በርካታ ሰው የእግዚአብሔርን በእጆቹ ላይ ያጣበት ትልቁ ተግባር ምንድነው ብላችሁ ብትጠይቁኝ ዛሬ ላስረዳችሁ የፈለኩት በአንድም በሌላም በርካታ ሰዎች መተላለፍ ውስጥ ናቸው ያሉት። እሱን እንዴት አወቅ ካላችሁኝ መንፈሳችሁ ድኗል፣ ነፍሳችሁ ግን ያስተሳሰብ ለውጥ ካጣ አሁን ላላችሁ ተግባር ተጠቂ ናችሁ። መንፈሳችሁ ድኖ ነፍሳችሁ ከትናንትና ዕውቀት ያልዳነና ያልተለወጠ ከሆነ ድርጊቶቻችሁና አስተሳሰባችሁ አይቀየርም። ለዚህ ምልክት ልንገራችሁ። ቸርች ስትመጡ ፌስፉል ትሆናላችሁ፣ ከቸርች ስትወጡ ትረሱታላችሁ። የህይወት ተግባር ላይ ባዶ ናችሁ። ቻሌንጅ ሲገጥማችሁ ለመከራችሁ የምትመልሱት መልስ የእናንተን ክብደትና ጉልበት ያሳየዋል። ለምሳሌ መተላለፍ ውስጥ የሌለ ሰው ለሚገጥመው ችግር የእግዚአብሔርን ትልቅነት ያወራል። ጎልያድና ዳዊት ሲገናኙ እና ኤልያብና ጎልያድ ሲገናኙ ያለውን ልዩነት ልንገራችሁ። ኤልያብ ስለ ጎልያድ ትልቅነት ሲያወራ፣ ዳዊት ደግሞ ስለ እግዚአብሔር ትልቅነት ያወራል። የነፍስ ፈውስ ማለት ከመተላለፍ የጸዳ ሰው ማለት ባጋጠመው ችግር የስጋ ዕውቀቱን ተጠቅሞ ለማለፍ የማይጣጣር ማለት ነው። ለየትኛውም ነገር መልስ መንፈሳዊ ዓለም አለው። እኔ እንደዚህ አምናለሁ። ህይወት ሁሉ መንፈሳዊ ነው ብዬ አምናለሁ። ህይወት ሁሉ ነግድ፣ ስራ፣ ሽጥ፣ በየትኛውም ግባ መንፈሳዊ ነው። ለመንፈሳዊ ችግር ደግሞ መልሱ ምንድነው መሆን ያለበት? መንፈሳዊ መልስ ነው። ስለዚህ መተላለፍን ማቆም የምትችሉት ነፍሳችሁ ላይ በምትሰሩት ስራ ነው። ነፍስ ይላል መጽሐፍ ቅዱስ ዕውቀት ከማጣት የተነሳ ጠፋለች። ነፍስ በትንቢት አትድንም። ጻፊ ነፍስ በትንቢት አይድንም። በትንቢት ስላልጠፋ በፕሮፌሲ አይድንም። እጅም እግርን ብታችን አይመጣም። ነፍስ አክሴፕት የምታደርገው ኖሌጅን ነው፣ ዕውቀትን ነው፣ መረዳትን ነው፣ መማርን ነው፣ ማንበብን ነው። እነዚህ ነገሮች ደግሞ ልክ እንደ ፕሮፌሲ በአንድ ቀን አይመጡ። ፕሮሰስ አላቸው። ቻፕተር 1 ቻፕተር 2 3 ምናምን እያልክ የምትማረው ሰው በአንድ ቀን ዲግሪ ይዛል አይዛ፣ በአንድ ቀን ማስተርስ ይያዛል። ዕውቀት የጊዜ ጉዳይ ነው። ነፍስም በእንደዚህ ፕሮሰስ ውስጥ ማለፍ አለበት። ስለዚህ እዚህ ማሽን ውስጥ መግባት መቻል አለበት። ነፍስህ የዕውቀት ማሽን ውስጥ መግባት መቻል አለበት። የትኛውም ቸራሪያ ብስኩት አለ። እሱ ብስኩት እንዴ ጠፍቷል? በእኛ ጊዜ ነበረ። ቸራሪያ ብስኩት ከሊጥነት ነው ወደ ብስኩትነት የመጣው። ከሆነ ቀን በፊት ሊጥ የነበረ በፕሮሰስ ድኖ ነው ታሽጎ የመጣው። ልክ እንደዚህ ነው የሰው ህይወት። ከመተላለፍ ለመውጣት የሚትከተለው መርህ ኖሌጅ ይባላል። ክብር ለኢየሱስ ይሁን። አሜን አሜን። እሺ አንድ ጥቅስ ልንገራችሁና ወደሚቀጥለው ሐሳብ ልለፍ ካለኝ ሰዓት አኳያ። ዕብራውያን ምዕራፍ 2 እዚህ ጋር እናንተ ብዙ ጥቅስ አለ፣ በሱ ማንበብ ትችላላችሁ። እኔ መርጬ ላንብብልህ። ከመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል። እንዴት እናመልጣለን? እንዲህ ያለውን ታላቅ ብድራት ቸል ብንለው እንዴት እናመልጣለን? ልትዘነጉት የማይገባ የህይወት ዘመን መልህቅ ክርስቶስ በህይወታችሁ ዘመን የሰራው ስራ ነው። ከእናት ጋር አይወዳደርም። ከፍቅረኛ ጋር አይወዳደርም። ከምትጠብቁት ተስፋ ጋር አይወዳደርም።
እግዚአብሔር አንድ ኖሮት አንድ የሰጠው የሰው ልጆችን መዳኛ መንገድ ያረጋገጠበት ጥሪ ያመጣለት ጌታችን መድኃኒታችን ኢየሱስ ክርስቶስን በመስጠት ነው። አንድ ሚስጥር እንገራችሁ። አንድ ሽማግሌ ነበር። ይሄ ሰውዬ ምድር በመተላለፍ ውስጥ በተጠመደችበት ጊዜ እሱ ብቻ ነበር አክቲቭ የነበረው። ምን እንደሚል ታውቃላችሁ? መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ላይ እንዲህ ብሎ ይናገራል። የምድሪቱን መጎብኘት ሳያይ እንዳይሞት ስምዖን ይጠብቅ ነበር ይላል። ሰውየው ሸምግሏል እኮ እና በመንፈስ ተነድቶ እናቱና ልጁ እንደ አይሁድ ስርዓት ለግርዘት በሚወጡበት ጊዜ ቤተ መቅደስ ዳፍ ላይ አልተላለፍም አለ። አንተ አይተኸዋል? ልነግርህ የፈለኩት ቃል ይሄንን ነው። የሰባት ቀን ልጅ የዘላለም አምላክ ነው ብሎ አመነ። ሲያየው የዘላለም አምላክ ነው፣ በአብ ቀኝ ያለው እሱ እግዚአብሔር የሆነው ስለ ሰው ልጆች መዳን ስጋ ለብሶ የመጣው በነ ኢሳይያስ የተተነበየለት ብቸኛ መዳኛ አንተን ሚስ አላረግህም አለው። አንተን ሚስ ማድረግ፣ አንተን መጠላለፍ ዘላለሜ ማጥፋት ነው አለው። ምንም እንኳን ትንሽ ብትሆን ዳዴ ለማለት ገና ብትሆንም መዳኔ ባንተ ውስጥ አለ። አንተ ሚስ አላረግህም። በጣም ከባድ ነው ኢየሱስን መተላለፍ። በሞላ ጎደል እንዳትጫወቱ፣ በማግኘት በማጣት እንደ ዴማስ ዓለሙን ወዳችሁ እንዳትሄዱ። የሚያባብላችሁ ነገር ከኢየሱስ አይኖር። በመከራ ልታልፉ ትችላላችሁ፣ ግን አትኖሩ። ብልጫችሁ ኢየሱስ ይሁን። እቀፉት፣ ያዙት፣ ተጠጋጉት፣ ተነካኩት። በምንም ድካም ውስጥ ለፉ፣ ከኢየሱስ ውጭ አትሄዱ፣ አትሄዱ። ዳዊት ጥፋት አጥፍቶ የሚሮጠው ወደ ቤተ መንግስት አልነበረም፣ ወደ ኢየሱስ ነው፣ ወደ እግዚአብሔር ነው። በበደል ስለተጨማለቀ ጊዜ አማራጭ ራሱ ጋር። እስራኤል ብልህ ነበረች። አሳልፈ ለሌላ አትስጠን፣ አንተው ስበረን፣ አንተው ጠግነን ይሉ ነበር። ሚስ አታርጉት። እንደዚህ የሚያክለውን ቸል ካልን ዋጋ ያስከፍላል። በህይወት ዘመናችሁ በምትኖሩበት ዘመን ሁሉ ይህን እውነት እነግራችኋለሁ፣ በጣም ስለምወዳችሁ። በሰልፍ የተሞላ ህይወት ነው የምታሳልፉት። ክርስቶስን ካቀፋችሁት ዓለም ትጠላችኋለች። ክርስቶስን ካቀፋችሁት ወዳጅ ላይመቻችሁ ይችላል። ወዳጅ ይክፋው እንጂ ኢየሱስን አላስቀምጠው። በጠባሹ ጡቴ ልትልሽ ትችላለች። ዛሬ ብቻ ልትልሽ ትችላለች። የከፋው ከፋ ሊገባ ይችላል እንጂ ኢየሱስ ጋር አላወዳድረው። ኢየሱስን ሚስ አታርገው። እንብላው ግሩፕ ጋር ስቀር በቃ እንብላው ምናምን አትበል። በዛ አጋጣሚ ኢየሱስን ስበከው። አሜን ነው። በሰንሰለቴ እንኳን አልተላለፍም ነበር፣ ስለ ክርስቶስ ኢየሱስ መከራ ስለተቀበልኩ ስራመድ ይናገር ነበራል። ህይወት የጸዳ ህይወት የጠራ ህይወት የብርሃን የሚሆነው ከመተላለፍ ሲወጣ። በድካም ልትኖሩ ልታልፉ ትችላላችሁ፣ በመተላለፍ ግን እጃችሁ አይገኝ። ኢየሱስን በመደበቅ ግን እጃችሁ አይገኝ። ናቡከደነጾር ላቆመው ምስል ዛሬም አለ፣ አትስገዱ። የዋሽንትና የበገና ድምፅ በሰማችሁ ጊዜ ከእናንተ ጋር የሌለ ወርቅና ትልቅ ነገር ቢኖርም፣ የሚያጓጓ ቢኖርም፣ አለቃ ቢኖርም መተላለፍ አታሳዩ። ንጉሥ ሆይ በሉት። የተቀበላችሁት መንፈስ አባቶቻችሁ ላይ የነበረ ያ መንፈስ ነው፣ ዛሬ ኦፕሬት ያደርጋል። ጉዳዩን ፖለቲካ አታድርገው። 1000 ዓመት ከሆነ ንገስ። እኛ ግን መተላለፍ አይገኝብንም። ናቡከደነጾር ላቆምከው ለአንተ ምስል አንሰግድም። አለመስገድ የሚያመጣውን ኮንሲኩዌንስ ያውቀዋል፣ አውቃለሁ እና በቃ አንሰግድም። ትሞታላችሁ እኮ፣ እሳት ውስጥ ትገባላችሁ እኮ። እግዚአብሔር አለ ከዚህ እሳት ሊያድነን ይችላል። ባያድነንም ግን እሱ አምላካችን ነው። አሜን ይሁን። ሁለተኛው ልንገራችሁና ልጨርስ። ሁለተኛው በጣም ኢምፖርታንት ነው። ምናልባት
እናንተ ጋር ብዙ ላይ ነገር ይችላል። ሁለተኛው በኢየሱስ ክርስቶስ አለማመን ዮሐንስ ወንጌል ምዕራፍ 16 ቁጥር 9 አሁን በአንዱ በልጁ በክርስቶስ ኢየሱስ አላመኑምና ተፈርዶባቸዋል ይላል። በጣም ከባድ መተላለፍ፣ በጣም ዋጋ የሚያስከፍል የህይወት ማንነት ቢኖር በክርስቶስ ኢየሱስ አለማመን ነው። ይሄ በምድራችን ላይ በመላው ዓለም የሚታይ ነው። ሰማይ ዙፋኔ ነው ምድር የእግሬ መረገጫ ያለው እግዚአብሔር በአንዲት ትንሽ ማህፀን ውስጥ አድሬ ደግሞ ወልዶኝ መጥቻለሁ ቢል ለማመን ይከብዳል። ሪቨሌሽን ነው፣ መገለጥ ነው፣ ራሱን የቻለ ሥላሴ ትምህርት ቢኖር። ነገር ግን ምድር ተስፋ የላትም፣ አማራጭ የላትም፣ መንገድ የለም፣ ህይወት የለም፣ መዳኛ የለም፣ ተስፋ የለም። ሁሉ ሞታሉ በማካል ሆኖ በክርስቶስ ቃል እናት በላት አባት በለው ወንድም በለው ለመዳን የቀረበ ብቸኛ መስዋዕት ሆኖ በመስቀል ላይ ራሱን ያስቀመጠ ኢየሱስ ክርስቶስ የሰው ልጆችን በደል መተላለፍ ኃጢአት ተሸክሞ በመስቀል ላይ ዋጋ የከፈለው ኢየሱስ ብቻ። አንተ ልሰራ ማትችለውን ለመዳን መስራት ይጠበቅብሃል። ለመስራት የማትችለውን ስራ ሰርቶ በደልህን ኃጢአትህን እርግማንህን ላንተ የሚገባህን ነገር ወስዶ በመስቀል ላይ ስለ ፍጥረት ሁሉ ዋጋ የከፈለው እሱ ነው። አዳም ሞትን ስላመጣብን ኢየሱስ ሕይወትን አመጣልን። ስለዚህ በኔ ቦታ ነው እሱ ያለው፣ እኔ አይደለሁም። በኔ ቦታ ዋጋዬ ተከፍሏል። እንዴት ነው ምንድነው? ለተቀበሉት ሁሉ በስሙ ለሚያምኑት ሁሉ ለነሱ ብቻ የእግዚአብሔር ልጆች ይሆኑ ዘንድ አቅምና ስልጣን ሰጥቷቸዋል። በዚህ በኢየሱስ ክርስቶስ ያላመኑስ ግን አሁን ተፈርዶባቸዋል ይላል። አሁን አንድ ደቂቃ ይለቃችሁ። በባቡር ወይም ደግሞ በታክሲ ስትሄዱ አጠገባችሁ ያለ ሰው እንደገና ጨዋታ ጀመረ። እንዴት ነሽ አለሽ? ደህና ነኝ፣ ራሴን በጣም አሞኛል ብታይ በጣም ቢልሽና አንቺ ቦርሳ ውስጥ ደግሞ ፓራስታሞል ቢኖር ዝም ብለሽው ብትወርጂ ያዋጣል ወይ? እንደዚህ ወይ እንደዚህ ወይ ያዋጣል? በኢየሱስ ክርስቶስ ያላመነ ሰው አጠገብ ቁጭ ብሎ መድኃኒቱ አንተ ጋር ቆም ኖሮ ዝም ብሎ እንደመውረድ እንደማለት ነው። ዝም ብሎ እንደመውረድ ነው። የታመመ ሰው እያየ አሞኛል እያለ ድሮ ጴንጤዎች እኔ ደርሼባቸዋለሁ። ነገር ይፈልጉሃል። ደህና ነህ? እንዴት ነህ? የኛ እኔ ተወልጄ ያደግኩባት ከተማ ትንሽ ከተማ ናት እና የትምህርት ቤታችን ፓስቲ ነው ካካም ነበር። እዚህ ማይን ቆቆር ይሸጣል መስፍን ይባላልና ሁሉ ጊዜ እንዴት ነህ? ደህና ነህ? ከምጅርቱ ነጋዳ ፈያቂት ስንተኛ ክፍል ገባ? ሁሉ ቀን ይጠይቀኝ፣ ክፍሌን ሁሉ ቀን ይጠይቀኛል። ነግሬህ ነበር እኮ እሱ ርካስ ነገር ፍለጋ ነው። ነገር ፍለጋ ነው። ካሴት ሲሰጠኝ ወስደን በርጫ ላይ ስንሰማው ምሰማ የለማ። ከዛ በኋላ ህይወቱን ሲያስቀና ሰላም ሲል ማለት ማንም አክብሮኝ የማያውቅ ሰው ቆሞ እንዴት ደህና ነህ ሲል ነገር ፈላጊ ናቸው። ለካስ ነገር የፈለጉን በሽተኛ እንደሆነ ስላወቁ። አሁን እኛ በሽተኛ እነሱ ጤነኛ የመሰሉበት ነገር አለ፣ ግን ይቀየራል። ምን ነው አሁን እኮ እንዳደረገችብን ነው የምናደርገው። ዘግታሽ ከሄደች እንዴ አሳያ ተጠረቀማት ምናምን ነው የምትይው። ቅባት ተለዋውጠናል። ቅባት ተለዋውጠን እኮ በጣም አደጋ ላይ ፈንጂ ላይ ነው ያለነው። ፈንጂ ላይ ነው ያለነው። እነሱ ጤነኛ እኛ በሽተኛ ነው የሚመስለው። ኖ ወይ እኛ መድኃኒቱ በልባችን አለ። ክብር ለኢየሱስ ይሁን። አሜን ነው። ገብቷችኋል? የሚቀጥለው ሳምንት እቀጥላለሁ። ለጌታ ክብር በደንብ አጨብጭቡ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።